የዘመኑ ቅኔና የተገደበው የቴዲ አፍሮ ድምጽ ያዞምባ ጀንበር ቲንታጎ የማረግ ጥግሽ ቢባል ታየኝ በመስኮቱ ብልጭታ ዝጸዳል መሬማ መርከብ ስማራስ የጽዮን ሙሽራ የተሰኙ ጥበባትን አርግዞ ኢትዮሪካ ተወልዷል። ዛሬ ተራቀን አይደለም። ወዲህ የኢትዮጵያ ከተሞች በተለይ የዝምታና የጉጉት ስሜት ተውጠው ቴዲ አፍሮ ብቻውን እየዘመረ ነው። ወዲያ ደግሞ የጠቅላይ ሚኒስትር አብይ አህመድ ድምጽ ተራጫጫታ ያፍነንም ሲል እየተደመጠ ነው። እንዲያም ሆኖ የብዙዎች ጆሮ ወደ አንድ አቅጣጫ ደብቷል። የብዙዎች ልብ በአንድ ምት እየመታ ነው። ቴዎድሮስ ካሳሁን ብዙሃኑ በውዴታ እንደሚጠሩት ቴዲ አፍሮ አዲስ የሙዚቃ አልበሙን ለህዝብ ይፋ አድርጓል። ክስተቱ ከሙዚቃ ልቀት ከዜማ ውበትና ከግጥም ጥልቀት ባለፈ የሀገርን ፖለቲካዊ ትኩሳት የህዝብን የለውጥ ጥማትና የነገን ተስፋ ብርሃን አቅፎ የያዘ የዘመናችን ትልቁ ኩነት ሆኗል። ቴዎድሮስ ካሳሁን በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ስሙ ሲነሳ ዝም ብሎ አዝናኝ ድምጻዊ ብቻ ሆኖ አይደለም። እሱ የህዝቡ የልብ ትርታ ህቅንቅ የሚያደርግ ሲቃ መተንፈሻ፣ የታፈኑ ድምጾች ማሚቶ እንዲሁም በስልጣን እርከን ላይ ላሉት ደግሞ የማያራምድ የማያስተኝ የእግር እሳት ሆኖ ኖሯል። 1997 ዓመተ ምህረት ሀገሪቱ በምርጫ ትኩሳት በምትታመስበት የተስፋና የብርሃን ደመና ባጠላበት በዚያ ጊዜ ጃ ያስተሰርያል የተሰኘ አልበም በድንገት ብቅ አለ። የአልበሙ የሙዚቃ ስብስብ ብቻ አልነበርም፣ የፖለቲካ ርዕደ መሬት የፈጠረ የትውልዱ ጥበባዊ ድማሜት ነበር። ዛሬም ሚኒስትራዊ ፍንዳታ እየፈጠረ ይመስላል። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለም። በወቅቱ እነዚያ በቅኔ የተገመዱ በድፍረት የተሞሉና የእርቅን አስፈላጊነት የሚሰብኩ ስንኞች የመንግስትን ፖለቲካዊ መሰረት ክፉኛ አናወጡት። የዚያ ጊዜው ጠቅላይ ሚኒስትር አቶ መለስ ዜናዊና ካቢኔያቸው ያንድን ወጣት አርቲስት የሙዚቃ አልበም አጀንዳ አድርገው አስቸኳይ ስብሰባ እስከመቀመጥ ደርሰው ነበር። በሀገር በጀት፣ በሀገር ስም፣ በሀገር ዝና፣ በሀገር ስልጣን አንድ ወጣት የዘፈነውን ዘፈን ተከትሎ ሚኒስትሮች ተሰብስበው ነበር። የመንግስት ባለስልጣናት በአንድ ድምጻዊ ቃላት ተደናገጡ። ፍርሃት ብዙም ሳይቆይ ሰበብ ተፈልጎለት ቴዎድሮስ ካሳሁን ወደ ዘብጥ ያወረደው። ነገር ግን እስር ቤቱ ውጫዊ አካሉን አሰረው እንጂ ድምጹንና በህዝብ ልብ ውስጥ የነበረውን ዙፋን ሊነቀንቀው አልቻለም። ቴዎድሮስ ካሳሁን ግልጽ የሆነ የፖለቲካ ፓርቲ አባልነት ወይም አቋም አንጸባርቆ አያውቅም። የሰው ልጅ ከነገረ ፖለቲካ ውጭ አይደለም የሚለው ፖለቲከኛው ፍቅር ያሸንፋል ይሉት የትውልድ ፕሮግራም ባለቤት ነው። ወጣቱ ከያኒ ቴዲ አፍሮ አንዲት የተከበረች ኢትዮጵያ የምትል ጠንካራ ሀገረ መንግስታዊ ፍልስፍናም ባለቤት ነው። በአንድነት፣ በታሪክ፣ በፍቅርና በይቅርታ ላይ የሚያጠነጥኑት ስራዎቹ ዛሬም ድረስ ሚሊዮኖችን ያስነባሉ፣ ሚሊዮኖችን ያነቃቃሉ፣ ሚሊዮኖችን ያስቆዝማሉ። በተለይ ንጉሳዊ ስርዓት ውስጥ የነበሩ ቤተሰቦችን ያስቆዝማሉ። ይሁን እንጂ ይህ ሐሳቡ ለሁሉም አልተዋጠም። በተለይም ታሪክን በሚተነትንባቸው ስራዎቹ ምክንያት በርካቶች የድሮ ስርዓት ናፋቂ፣ የነገስታት አወዳሽ በማለት ሲወርፉት፣ ሲተቹትና ሲያብጠለጥሉት ይስተዋላሉ። እሱ ግን ከምስጋናውም ሆነ ከወረፈው በላይ የራሱን እውነት በዜማ ከመሞረድ ወደ ኋላ ብሎ አያውቅም። ዛሬም ያወጣት አቀንቃኝ ያ በዘመናት ፈተና ውስጥ ያለፈ ከያኒ ኢትዮሪካ የተሰኘውን አዲስ አልበም ለህዝብ ወደ ህዝብ አድርሶታል። ይሁንና የዚህ አልበም መውጣትም እንደ ወትሮ ሁሉ አልጋ ባልጋ አልነበረም። ኢትዮሪካ ወደ ህዝብ ከመድረሱ በፊት ገና በስሙ ብቻ የሀገሪቷን ፖለቲካዊና ማህበራዊ ድባብ አናግቶታል። የአልበሙ ማስታወቂያ ከተሰማበት ጊዜ ጀምሮ የተፈጠሩ ክስተቶች የቴዲ አፍሮን ተጽዕኖ ፈጣሪነት በድጋሚ እያረጋገጡ ናቸው። በመጀመሪያው አሳታሚው ድርጅት ማንም ባልጠበቀውና ግልጽ ባልሆነ ምክንያት ከቴዎድሮስ ጋር የገባውን የ33 ሚሊዮን ብር ግዙፍ ውል አቋረጠው። 33 ሚሊዮን ብር በኢትዮጵያ የሙዚቃ ታሪክ ውስጥ በቀላል የሚታይ ገንዘብ አይደለም። ይህ ውል መቋረጡ ሳያንስ የአልበሙን መውጣት አስመልክቶ ሊሰጥ የነበረው መግለጫም በቴሌቪዥን ጣቢያዎቹ በድንገት ተቋረጠ ወይም ተሰረዘ። መንግስታዊና ተቋማዊ በሮች በፊቱ ሲዘጋጉ፣ ጫናዎች ሲበራከቱ፣ ቴዎድሮስ ግን አልተንበረከከም። በብዙ ሚሊዮን የሚቆጠር ገንዘብ ቢያጣም ድምጹን ለማፈን ቢሞከርም አርቲስቱ የሰጠው ምላሽ አጭርና ቆራጥ ነበር። ቀኑ የተመረጠ ነውና ይለቀቃል እንዳለውም አድርጎታል። ኢትዮሪካ
በእርግጥ አየር ላይ ውሏል። ይህች አጭር አረፍተ ነገር በህዝቡ ዘንድ እንደ ሰደድ እሳት ተዛመተች። ቀኑ የተመረጠ ነው ሲል ምን ማለቱ ነው የሚለው ጥያቄ የየመንገዱ የየቡና ቤቱና የየማህበራዊ ሚዲያ ዋነኛ የመወያያ ርዕስ ሆነ። ህይወት ቅጽበት፣ ፍቅር ቅጽበት፣ ጊዜ ቅጽበት፣ ተስፋ ቅጽበት፣ ጽናት ቅጽበት፣ ሁሉም ቅጽበት ነው። 8 ሰዓት ቅጽበት ሆና አለፈች። አሁን 8 ሰዓት አልፏል። የቴዲ አልበም ግን እየተደመጠ ነው። በርካቶች የአልበሙ መለቀቂያ ቀን፣ ሰዓት፣ ወርና ዓመተ ምህረት እንዲሁ በአጋጣሚ የተመረጠ አይደለም ብለው ያምናሉ። በውስጡ የዘመን ስሌት፣ የፖለቲካ ትንቢትና የለውጥ ጥሪ ያዝሯል ይላሉ። ይህ ትርጉም ፍለጋ ወዳን ጥልቅ ፖለቲካዊ ትርክት ያመራናል። ጠቅላይ ሚኒስትሩ ወደ ስልጣን በመጡ ሰሞን እናታቸው 7ኛው ንጉሥ ትሆናለህ ብለው እንደነገሯቸው መናገራቸውም የቅርብ ጊዜ ትዝታ ነው። ይህ ንግግር ተከትሎም የተለያዩ ፖለቲካዊ ትንታኔዎች ሲሰጡ ቆይተዋል። አሁን ደግሞ ወጣቱ ትውልድና የቴዲ አፍሮ አድናቂዎች የአርቲስቱን አዲስ አልበም መልእክት ከዚሁ ጋር እያያያዙት ይገኛሉ። ቴዎድሮስ በቅኔው 8ኛው ንጉሥ እየጠበቅን ነው፣ አዲስ ዘመን፣ አዲስ የለውጥ ማዕበልና እውነተኛውን የህዝብ መሪ እያመላከተ ነው የሚሉ ድምጾችም በስፋት እየተሰሙ ናቸው። 7ኛው ንጉሥ ካለፈ በኋላ ስለሚመጣው 8ኛው ሺህ ስለ አዲሱ ንጋት እየተዘመረ ነው ተብሏል። በዚህ እንዲያ እየተባለ ነው። በዚያ ደግሞ እንደ ሮዳስ ታደሰ ያሉ ምሁር 888 መንፈሳዊ ኃይል ያለው ቁጥር ነው ይላሉ። ምሁራኑ በ8 ርዕሶች መጽሐፍ ጽፈው አስነብበውናል። ከያንያኑ ደግሞ 888 መገጣጠማቸውን ተከትሎ አልበም ሰርቶ አስደምጦናል። በአልበሙም ያዞምባ፣ ጀንበር፣ መሪምና ሌሎችንም ብሎናል። ስራው ጥበብ፣ ነገሩ ጥበብ፣ ከያኔውም ጥበብ ነውና ቅኔው እንዲህ ነው እንዲያ ነው እያባባለ ነው። ከያኔው ገንዘቡ ተከለከለ፣ መግለጫው ታገደ፣ ስም የማጥፋት ዘመቻዎች ተከፈቱበት። ግን ኢትዮሪካ ዛሬ 8 ሰዓት ተወልዷል። ይህ አልበም የ33 ሚሊዮን ብር ውል የተሰረዘበት፣ የፖለቲካውን ልሂቃን እንቅልፍ ያሳጣ፣ የሚዲያ ተቋማትን በድጋሚ ውሳኔ ያስቀየረ ስራ ነው። ቴዎድሮስ ካሳሁን በዚህ አልበሙ ምን አዲስ ቅኔ ቋጥሮ ይሆን? ምን አይነት የእምነት ቃል ቢሸከም ነው ገና ሳይወጣ ይህን ያክል መነጋገሪያ የሆነው? ከወጣ በኋላስ እንዴት ተገኘ? በጥቂት ሰዓታት ውስጥ እውነቱ ይገለጣል። ያሻውም ያሻውን ይለዋል። ዜማዎቹ አየር ላይ ተንሳፈዋል። አዋፋት ዜማ ሊቀዱ፣ ጠቢባን ከጥበብ ሊቋደሱ በመቃኘት ላይ ናቸው። ስንኞቹ የሰዎችን ልብ ያንኳኳሉ። ቴዲ አፍሮ እንደተለመደው ከፖለቲከኞች ዲስኮር ይልቅ በስሜት ወደ ሚሊዮኖች ልብ ዘልቆ በመግባት የኢትዮጵያውያንን የዘመናት ህመም፣ የፍቅር ረሃብና የአንድነት ጥማት በኢትዮሪካ በኩል እያዜመው ነው። ዛሬ ጆሮዎቹ ሁሉ ወደ አንድ አቅጣጫ ናቸው። ዛሬ የኢትዮጵያ ልብ ትርታ በኢትዮሪካ ዜማ ቅኝት እየመታ ነው። ወዲህ ያንዞምባዬ፣ ወዲያህ መሪማዬ። በእርግጥም ቴዎድሮስ ካሳሁን ድሉን አውጇል። የተዘጋው በር፣ የተሰረዘው ውልና የታገደው ማያ ገጽ የህዝብንና የጥበባትን ትስስር ሊያቋርጠው እንደማይችል በድጋሜ እያረጋገጠ ነው። ኢትዮሪካ ወጥቷል። ሰዓታት እየገፉ ደቂቃዎች እየነጎዱ ናቸው። የቴዎድሮስ ካሳሁን ኢትዮሪካ ወደ ህዝብ ጆሮ መንቆርቆር ጀምሯል። በሰዓታት ውስጥ ከ500 ሺህ በላይ ተከታዮች የቴዲ አፍሮን ዩቲዩብ ገጽ አዲስ ተመዝጋቢዎች ሆነዋል። እንዲህ ያለው ጉዳይ ከዜማና ከግጥም ባሻገር የዘመናችንን የፖለቲካ የስነ ልቦናና የማህበራዊ መስተጋብር ስነ ስርዓት ፍንትው አድርጎ የሚያሳይ ጥልቅ መስታወት ነው። ክቡራን ሆይ፣ ለመሆኑ ኢትዮሪካስ ምንድን ነው? ስያሜውስ ከየት መጣ? አንዳንዶች ኢትዮጵያና አፍሪካ የሚሉ ቃላትን አዋህዶ የፈጠረው ሰፊ አህጉራዊ ራዕይ ያለው ነው ይላሉ። ሌሎች ደግሞ ኢትዮጵያና ኢትዮጵያ ፍጹምና እንከን የለሽ ዓለም የሚሉትን ቃላት በማዳቀል ቴዎድሮስ በሐሳብ የሳላትን በናፍቆት የሚጠብቃትንና በፍቅር የተገነባችውን የነገዋን ኢትዮጵያ ለማሳየት የተጠቀመበት ምናባዊ ስያሜ ነው ብለው ይተረጉሙታል። ያም ሆነ ይህ አርቲስቱ የድሮ ስርዓት ናፋቂ ለሚሉት ተቺዎቹ ፊቱን ወደ ኋላ ሳይሆን ወደፊት ወደ አንዲት የተሻለችና የላቀች ኢትዮሪካ እንዳዞረ የሚነግርበት ቋንቋ መሆኑን ማስተዋል አያዳግትም። ወደ 33 ሚሊዮን ብሩ የተቋረጠው ውል ስንመለስ ደግሞ አንድ ትልቅ እውነት እናገኛለን። በዛሬው ዘመን ማለትም ካፒታሊዝምና የጥቅም ትስስር በነገሰበት ዓለም አንድ ከያኔ በዋዛ የሚገኝ ያልሆነን 33 ሚሊዮን ብር የሰረዘበት አልበም ቢሆንም ግን ለህዝብ የለቀዋለሁ ብሎ መወሰኑ የጥበብን ልዕልና ከገንዘብ በላይ ከፍ ያደረገበት ታሪካዊ አጋጣሚው ነው። መንግስታዊ ተቋማትና ኮርፖሬሽኖች የአርቲስቱን በገንዘብና በሚዲያ ሽፋን ሊያንበረክኩት፣ ድምፁንም ሊያፍኑት ሞክረው ሊሆን ይችላል። ቴዎድሮስ ግን የኔ ስፖንሰርና የሐሳብ የገዢ ህዝብ ብቻ ነው የሚል መልእክቱን በድርጊት አስተላልፏል። ይህ ደግሞ አርቲስቱ ምን ያክል በራሱና በአድማጩ ላይ ሙሉ እምነት እንዳለው አመላካች ነው። በሌላ በኩል የቴዎድሮስ ካሳሁን የቅኔ ጥግና የሳንሱር ውድቀት የዚህ ዘገባ ዋነኛ ትኩረት ነው። ፖለቲከኞች በግልጽ ቋንቋ ሲናገሩ፣ ሲከፋፈሉና ሲቧቀሱ ቴዎድሮስ ፖለቲካውን በሰምና ወርቅ አዋስቶ እያቀረበው ነው። ባለስልጣናት የትኛውን ቃል እንደሚያግዱ የትኛውን ሐሳብ እንደሚያፍኑ ግራ ይጋባሉ። ምክንያቱም ዜማን ማሰር፣ ቅኔን በካቴና መቆለፍ አይቻልምና ነው። በ1997 ዓ.ም ጃ ያስተስሪያል ሲወጣ የታሰረው የቴዎድሮስ እጅ እንጂ ዜማው አልነበርም። ዜማውማ የህዝብን ልብ ሰርስሮ ገብቶ የለውጥን ችግኝ አፍልቶ ነበር። ዛሬም ኢትዮሪካ ሲወጣ የፍርሃት ሀገር ሽቷል።
ቴዲ በቅኔው ምን ሊለን ይሆን? የትኛውን የተኛ እውነት ሊቀሰቅስ ይሆን የሚለው ስጋት ገዢዎችን እንቅልፍ ነስቷቸዋል። ይህ አልበም የሚለቀቅበት ቀን ወርና ዓመተ ምህረት ተከትሎ የተነሳው የስምንተኛው ንጉሥ ትርክት ደግሞ ጉዳዩን ይበልጥ ሚስጥራዊና ማራኪ አድርጎታል። ጠቅላይ ሚኒስትሩ እናት የሰባተኛ ንጉሥ ትሆናለህ ብላኛለች ሲሉ ይህ ትውልድ በነባራዊ ሁኔታ ደክሟል፣ ተስፋ ቆርጧል። ስለዚህም ቴዎድሮስ የትውልዱን የልብ ትርታ በማዳመጥ ሰባተኛው ያልፈወሰንን ስምንተኛው ንጉሥ አዲስ ዘመን፣ አዲስ አስተሳሰብ፣ አዲስ መሪ መጥቶ ይፈውሰናል የሚል ጥሪ እያቀረበ ነው ተብሎ በስፋት እየታመነ ነው። አርቲስቱ ሆን ብሎ ቀኑን መረጠውም አልመረጠውም ህዝቡ ግን የራሱን ትርጉም ሰጥቶታል። ይህ የሚያሳየው ህዝቡ ምን ያክል ለለውጥ እንደጓጓ፣ ምን ያክል እውነተኛና አሻጋሪ ድምፅ እንደጠማው ነው። በኢትዮጵያ የሙዚቃ ታሪክ ውስጥ እንደ ቴዎድሮስ ካሳሁን በተደጋጋሚ የተገፋ ስሙን ለማጥፋት የተዘመተበት ነገር ግን እንዳረም በረገጡት ቁጥር እየለመለመ የመጣ ሌላ አርቲስት ማግኘት ይከብዳል። ተቋማት በሩን ሲዘጉበት ህዝቡ የልቡን በር በርግዶ ይከፍትለታል። ሚዲያዎች መግለጫውን ሲያቋርጡበት እያንዳንዱ ግለሰብ በስልኩና በማህበራዊ ገጹ የራሱ ሚዲያ ሆኖ ያስተጋባለታል። ይህ በግልጽ የሚያሳየው እውነተኛ ጥበብ በማንኛውም ምድራዊ ካል ሊገደብ እንደማይችል ነው። አሁን ሰዓቱ ደርሷል። ኢትዮሪካ ከአርቲስቱ እጅ ወጥቶ ወደ ሚሊዮኖች ጆሮ ከዚያም ወደ ልብ በመዝለቅ ላይ ነው። ይህ አልበም ዝም ብሎ የሙዚቃ ስብስብ ብቻ አይደለም። የዚህን ዘመን ፖለቲካዊ ትኩሳት፣ የህዝቡን ብሶት፣ የትውልዱን የተስፋ ጭላንጭልና የሀገርን የህልውና ጥያቄ ያዘለ የዘመናችን ማህደር ነው። ፖለቲከኞች ይመጣሉ፣ ፖለቲከኞች ይሄዳሉ። ካቢኔዎች ይሰበሰባሉ፣ ካቢኔዎች ይበተናሉ። ውሎች ይፈረማሉ፣ ውሎች ይሰረዛሉ። ነገር ግን እውነተኛ የጥበብ ስራዎች ከዘመን አልፈው ከትውልድ ወደ ትውልድ ይሸጋገራሉ። ቴዎድሮስ ካሳሁን ኢትዮሪካን ዛሬ ለህዝብ ሲያደርስ በድጋሚ እያረጋገጠ ያለው ይህንኑ ነው። ፍቅር ያሸንፋል፣ እውነትም የዘላለም ነው። የታፈነው ድምፅ፣ የተገደበው ቅኔ፣ የተሰረዘው ውል ዛሬ በነጻነት አየር ላይ እየተንሳፈፈ ነው። ኢትዮሪካ እውነትን አርግዞ ዛሬ ተወልዷል። ጉዟችን ወደ ማብቂያው እየተቃረበ ሲመጣ አንድ ትልቅ ሀቅ ላይ እንቆማለን። ቴዎድሮስ ካሳሁን ማን ነው? ለምንስ ነው የሙዚቃ አልበም ባወጣ ቁጥር የሀገርን የፖለቲካ አውድማ የሚያናውጠው? ቴዎድሮስ ለዚህች ሀገር ከሙዚቀኛነትም በላይ ነው። እሱ የዘመናት ድልድይ፣ የተሰበረውን የማህበረሰብ ስነ ልቦና የሚጠግንና በፖለቲካ መቃወስ ውስጥ ለጠፋው የጋራ ማንነት ወይም ኮምፓስ አቅጣጫ ጠቋሚ ሆኖ እያገለገለ ያለ የትውልድ ድምፅ ነው። ኢትዮሪካን ሲቀነቀን ዝም ብሎ ዜማን ብቻ ማቀንቀን አይደለም። በኢትዮጵያ የፖለቲካ ታሪክ ውስጥ መሪዎች ሲቀያየሩ፣ ርዕዮተ ዓለሞች ሲፈርሱና አንዱ ሌላው አንተነህ ጥፋተኛ ብሎ ሲወነጅል በኖረባቸው ባለፉት 2 አስርተ ዓመታት ውስጥ ያልተቀየረና እንደ ጽኑ አለት የቆመ አንድ ሀሳብ ቢኖር የቴዎድሮስ ፍቅር ያሸንፋል የሚለው ፍልስፍና ብቻ ነው። መንግስታት ኃይልን፣ እስርን፣ ማዕቀብንና በሚሊዮኖች የሚቆጠር ገንዘብን እንደ መሳሪያ ሲጠቀሙ፣ ቴዎድሮስ ግን አንድ የጦር መሳሪያው የጥበብ ኃይል ብቻ ነው። የ33 ሚሊዮን ብር ውል መፍረስ፣ የአየር ላይ ስርዓት መነጠቅ ወይም የሚዲያ በሮች መዘጋት ለአንድ ተራ የንግድ ሙዚቀኛ ያለም መጨረሻ ሊሆንበት ይችል ነበር። ለቴዎድሮስ ግን እነዚህ እንቅፋቶች ኢትዮሪካ ለተባለው ጥልቅ ሀሳብ ተጨማሪ ማድመቂያ፣ የዘመኑን እውነታ የሚያሳዩ ህያው ማስረጃዎች ወይም ሊቪንግ ፕሩፍስ ሆነው አልፈውለታል። ጠቅላይ ሚኒስትሩ የሰባተኛው ንጉሥ ትንቢት ባለቤት ነኝ ሲሉ ህዝቡ በጉጉት የጠበቀው ሰላምን፣ እፎይታንና ብልጽግናን ነበር። ነገር ግን ነባራዊ ሁኔታው ከምኞት ጋር ሲላተም ትውልዱ ሌላ ዳኝ፣ ሌላ ተስፋ መፈለጉ አልቀረም። ቴዎድሮስ ካሳሁን በዚህ አልበም ስምንተኛው ንጉሥ እያለ የሚጠራው የአንድን ግለሰብ ላይሆን ይችላል። ምናልባትም ስምንተኛው ንጉሥ ከጥላቻ የነጻ አዲስ አስተሳሰብ ሊሆንም ይችላል። ምናልባትም ስምንተኛው ንጉሥ ራሱ ነቅቶ የሀገሩን ዕጣ ፈንታ በእጁ የሚወስነው የኢትዮጵያ ህዝብ ሊሆንም ይችላል። ምናልባትም ያችን ከን የለሽ በይቅርታ የተገነባች አዲስቷ ኢትዮሪካ ራሷ ትሆናለች። ምናልባትም የቴዎድሮስ ቅኔ ጥልቀቱ እዚሁ ላይ ነው። ለፖለቲከኞች ስጋት ሲሆን፣ በለውጡ ተስፋ ለቆረጠው ትውልድ ግን የነገ ብሩህ ተስፋ ሆኖ ተተርጉሟል። የጥበብ ስራው እያንዳንዱ አድማጭ የራሱን ጥያቄ ይዞ እንዲወጣና በዜማው ውስጥ የራሱን መልስ እንዲያገኝ የሚያደርግ ሰፊ ማህደር ነው። አሁን በሀገሪቷ ላይ ያለው ድባብ የተለየ ነው። በየታክሲው፣ በየካፌው፣ በየቢሮውና በየቤቱ ከሀገር ቤት እስከ ዲያስፖራው ሁሉም የኢትዮጵያ ልጅ በአንድ መንፈስ፣ በአንድ ሰዓት፣ በአንድ ድምፅ እየተቃኘ ነው። ቴዎድሮስ ካሳሁን ገርማሞ ያዞምባ እያለ ነው። የአይነቱ የህዝብ አንድነት ኮሌክቲቭ ኮንሺየስነስ በራሱ አንድ ትልቅ ተአምር ነው። ፖለቲካው የከፋፈለውን ዘሩና መንደሩ ያራራቀውን ህዝብ አንድ አርቲስት በአንድ አልበም፣ በአንድ ሰዓት፣ በአንድ ልብ እንዲመታ አድርጎታል። የቴዎድሮስ ካሳሁን ትልቁ ስኬት 33 ሚሊዮን ብር ማግኘት ወይም ማጣቱ አይደለም። የቴሌቪዥን ጣቢያዎች ማስታወቂያውን ማሰራጨታቸው ወይም መከልከላቸውም አይደለም። የሱ ትልቁ ስኬት የህዝብን ልብ ያለምንም አጋዥ በቀጥታ ማግኘት መቻሉ ነው። ህዝቡ አልበሙ የትም ቢወጣ መሬት ጠብ አይልም፣ እንቀበለዋለን የሚል ጽኑ አቋም አሳይቷል። ፀሐይ ወደ ማዘቅዘቂያዋ ተጠግታለች። እነሆ ያ የተጠበቀው ሰዓት ደርሶ ኢትዮሪካ ልትገለጥ ነው። የታፈነው ድምፅ ሊሰማ፣ የተገደበው ዜማ አየር ላይ ሊንሳፈፍ፣
የ33 ሚሊዮን ብር ዋጋ የወጣለት ሐሳብ ያለምንም ክፍያ በነጻነት ከልብ ወደ ልብ ሊዘዋወር ነው። ኢትዮሪካ ዝም ብሎ ዘፈን አይደለም። የዘመናችን የህመም ማስታገሻ፣ የቁስላችን ማከሚያ፣ የነገ ተስፋችን ማሳያ ነው። ቴዲ አፍሮ እንደገና አሸንፏል። ጥበብ ከገንዘብም ከስልጣንም ከሳንሱርም በላይ መሆኗን በታሪክ መዝገብ ላይ ድጋሚ አጽንቶ ጽፏል። ውድ አድማጮች፣ የህዝብን ድምጽ፣ የትውልድን የልብ ትርታ፣ የሀገርን የዘመናት ናፍቆትና የአዲሱን ዘመን ንጋት የሚያበስረውን ኢትዮሪካን ከወጣት ቴዎድሮስ ካሳሁን ከቴዲ አፍሮ አንደበት እየሰማ ነው። ዘመኑ የኢትዮሪካ ነው። በቴዎድሮስ አንደበት ፍቅር ያሸንፋል። ኢትዮጵያ በክብር ለዘላለም ትኖር። ሰናይ ጊዜ እየተመኘን በዚሁ እንሰናበታለን።